እኮ የዋህ የሆነች ልጅ ናት። ሁሌም በምታምናቸው ሰዎች ነው ከጀርባ የምትጎዳው። እኔ አሁን ራሱ ማለት ነው ከሩታ ጀርባ የሆነ የሚሰራ ሴራ አለ። የልዑል መመለስ ራሱ የልዑል መምጣት ራሱ የሆነ ነገርማ የተጠነሰሰባት ነገር አለ። ይህም ደግሞ እሷ የሆነ ነገር እውነት የሆነ ከልብ የሆነ ነገር ይዛ ስትመጣ የእሷን ነገር የመጣልና በተመልካች ፊት ደግሞ እሷን እንድትጠላ ታማኝ እንዳትሆን በምትላቸው ነገሮች ሁሉ ሩታ ውሸታም ናት እንድትባል የሆነማ ከጀርባ የሚጎነጎን በተለይ ደግሞ በምታምናቸው ሰው ነው ሩታ ብዙ ጊዜ የምትቀጣውና እኔ አሁንም ከሩታ ጀርባ የሆነ ነገር ብቻ እየተሰራ ያለ ይመስለኛል ለእኔ ማለት ነው ውዶችዬና ዛሬ ደግሞ አብርሽ ያው እንግዲህ 4 ሰዎችን በስም አጥፊነት በሌለንበት ስማችንን አጥፍታችኋል በማለት ቡዜ ጭምር ያው ከሰው ነው ሄርሜላ ቡዜ አብርሽ እንግዲህ ለገኒና ለኤፍሬም ለሩታ እንግዲህ ፍቅርም አልቀረች። ፍቅር በምን ምክንያት እዚህ ውስጥ እንዳስገባት ደግሞ ገርሞኛል። ምን ነው ስለገፈተረች ነው እንዲ አብርሽ ፍቅር እንጂ መቼም በዚህ ውስጥ ፍቅር የለችበትም እና ፍቅርም አልቀረች። እንግዲህ ያው በስም አጥፊነት ተከሳቸዋል በማለት እንግዲህ ያንኑ ሩታ የሰጠቻቸውን ወረቀት ይሆናል መልሰው ይዘው የመጡትና እንግዲህ ሩታ የሰጠቻቸውን አይነት ወረቀት እንግዲህ ይዘው መጥተው መልሰው ተቀበሉን አትቀበሉን በሚል ያው ገኒ መቀበል አልፈለገችም። ነገሮችን እንፍታ ነው የምትለው እሷም። ያው ሩታ ግን ተቀብላለች ማለት ነው ውዶች። እንዴት አመሻችሁን የኔ ምርጦች፣ ሰላማችሁ ጤናችሁ በዝት ተረፍርፍ ይበልልኝ። እንዲሁም ደግሞ የሩታዬ እህቶች ወዳጆች ማለት ነው እንዴት አመሻችሁን የኔ ቅመሞች። እኔ ጋር ሁሉ ሰላም ሁሉ መልካም ነው እግዚአብሔር ይመስገን። እናንተ ጋርም ሰላማችሁ ጤናችሁ በዝት ተረፍርፍ ይበልልኝ። ቪዲዮዋን እንግዲህ ላይክ አድርጉ። ቤተሰብ ያልሆናችሁ እንግዲህ ቤተሰብ እንድትሆኑ ያው እንደተለመደው በአክብሮት ጋብዛለሁ ማለት ነው ውዶችዬ። የዛሬው እንግዲህ አብርሽ ያው ብዙዎቻችሁ ተደስታችኋል። የአብርሽና የሄርሜላ አድናቂዎች ሩታን ያው በቆፈርሽበት ጉድጓድ ያው አንቺ ራስሽ ልትገቢ ነው እያላችሁ ነው። እሱ እንኳን ያው ምንም ማረጋገጫ የላችሁም። ትግባ አትግባ ያደረገችበት የራሷ ምክንያት አለ። ለህግም ታስረዳለች። ህግ ማለት ዝም ብሎ እናንተ እንደፈረዳችሁት ወይም ደግሞ አብርሽና ሄርሜላ ይዘው መጥተው ወረቀት እንደሰጡት ቀላል አይደለም። ህግ ማለት ነው ለሁሉም ደንብ አለው፣ ስርዓት አለው። ሁሉን ግራና ቀኙን አይቶ ነው ፍርድ የምትታሰርም ከሆነ ማለት ነው። አይግረማችሁ ደግሞ አትታሰርም፣ ያምራችኋል እናንተ። በእርግጥ አብርሽ ሄርሜላ በዙሪያ ያሉ በተለይ በሩታ ዙሪያ ያሉ ሰዎች ጠቅላላ አሁን ላይ የሚሰሩት ሴራ አሁን እኛ በደንብ እየነቃን ነው። ሩታን ማስጠላት ነው በቃ፣ እሷን ስሟን ማጥፋት በቃ። በተመልካች ፊት የራሷም የሚወዷትን እህቶች ጭምር ፊታቸውን እንዲያዞሩባት እንዲጠሏት ነው አሁን ላይ እየተደረገ ያለው። ለምን ትናንት ራሱ ልጁ በዛ ልክ ከገኒ ጋር ብዙዎቻችሁ እንደውም ገኒማ የአብርሽ አክስት ናት እያላችሁኝ ነው አያችሁ። ስለዛ አብርሽ ራሱ ያንን ሰዓት የፈለገ ውሸት ቢሆን ራሱ ልጅ የለም ሲባል ምንም አይነት ስሜት ፊቱ ላይ ሊታይ ያልቻለበት ሰው ነው። ያ ማለት ደግሞ መጀመሪያውንም እንደውም ልጁ እሱ ጋር ነበር ማለት ነው። እንደውም አብርሽ ይሆናል ምን ይታወቃል፣ በእጅ አዙር ለገኒ ሰጣት። ገኒም ከአብርሽ ጋር አሁን አብራ ተመሳጥራ ይሆናል ማለት። ብዙ ጊዜ ሩታ የምትጎዳው እኮ የኔ ባለቻቸውና ባመነቻቸው ሰዎች ናቸው። ከጀርባ ባልጠበቀችበት ሁኔታ የሚጎዷት እያየን እኮ ነው ብዙ ጊዜ ማለት ነው። ሩታ አፏ ይናገራል፣ ትናገራለች፣ ወዲያውኑ ቦግ ትላለች እንጂ እውነቴን ነው የምላችሁ ከሄርሜላና ሩታ በጣም ከምትሉት በላይ የዋህ ናት ከምትሉት በላይ። ሄርሜላ ግን በፊቷና በንግግሯ በደንብ አድርጋ ኦዲየንስን ማሳመንና በምላሷ እትት ብላ ማስመሰልን ስለምችል ለእናንተ ሄርሜላ ናት የዋህ ማለት ነው። ትዕግስትን ታሳያችኋለች። ይህ የውሸት እኮ ፌክ የሆነ ነገር እኮ ነው። ውስጧ ግን እኮ ሲገለጥ ሄርሜላ ሌላ ናት። ሩታን ደግሞ ፊትለፊት ላይ ትጋፈጣለች። ሁሉን ነገር ፊትለፊት ትነግራችኋለች። ልካችሁን የፈለገችው ማድረግ ያለባትን ነገር ታደርጋለች። በዛ ምክንያት እናንተ ጋር ሩታ በቀለኛ ለህኛ ስለሆነች ሩታን ደግሞ ያኛው እንደዛ እንዳለ ሩታ ማንሽ ብላችሁ ደግሞ ጠጋ ብላችሁ ውስጧን ብታዩት ደግሞ ሩታ የዋህና መልካም የሆነች ሰውን ደግሞ ሁሉም እህ ካላት ደግሞ ማመን የምትችል አይነት ሴት ብትሆን ሩታ ናት። ለዛም ነው የምትጎዳው። የእውነት አሸናፊ መሆን አቅቷት አይደለም፣ ግን ብዙ ጊዜ ባመነቻቸው ካጠገቧ ባሉ የኔ ባለቻቸው በጓደኞቻቸው አልኩኝ በጓደኞቿ ቤተሰብ ባለችው ብዙ ጊዜ የምትጎዳው እሷ ስለሆነች ነው። እና ሩታ አሁንም እኔ ትናንትና መታ ራሱ በጣም ጸጽቶኛል። የእውነት በጣም ሲቆረቁረኝ ነበር ማለት የገኒ ነገር ራሱ ማለት ነው። አያችሁ
የገኒ ነገር ራሱ በጣም ሲቆረቁረኝ ነበረ። እንዴት ያ ሁሉ ጊዜ ዘን ብላ ይዛ መታ ትናንትና ልክ አብርሽ ምናምን ሲከሰስ ያ ራሱ ተመልካች ጋር ምንም እንደው የፈጠረባችሁ ነገር የለም ውዶች? እኔ እየሆነ በቃ የፈጠረብኝ ነገር አለ። አይ ትናንትና እኔ ሩታን ተቆጥቻት ነበር። አንዳንዴ የምታረጊውን ነገር መጀመሪያ በጥንቃቄ ወቂ ሩታ እያልኩ ነበር። ግን ደግሞ ሳስበው ሳብሰለስለው ማለት ነው እንደ ሰው ሳስበው ሩታ ላይ የሆነ የሚካሄድ ነገር አለ። እሱም ያው እንዳልኳችሁ መቼም የሩታ እህቶች ሩታን እንዲህ ቀላል ከውስጣቸው አውጥተው መጣል አይችሉም እንጂ ድርጊታቸው የሆነ ነገር ላይ ሩታ የሆነ ነገር ጀምራ የሆነ እንደብድ ያደርጓታል። ታለቅሳለች፣ ብዙ ነገር ያዞንባ ምንም ትባልና ያንን ነገሯን ከዛ ጀምረው መጨረሻ ላይ ግን እውነት አላት እኮ የሆነ ጊዜ ግን እኮች ልጅ እውነት ይዛ ይሆናሉ እኮ ነው አሁን ሳስብ። ግን የሆነ ቦታ ላይ ማለት ነው በራሷ በምታምናቸው ሰዎች ይመሳጠሩና እውነቷን ውሸት አድርጎ ማቅረብና እነሱ አሸናፊ እሷን ተሸናፊ አድርጎ የማቅረብ ሁሌ የምመለከተው ያንን ነገር ነው እንጂ በተከታታይ ሩታ መቼም የሆነ ውሸት የሆነ የማይመስል ነገር ሁሌ ይዛ ትመጣለች ብዬ አላስብም። ግን የሆነ እውነት የሆነ ነገር ይዛ ትመጣና ይገለብጡባታል ማለት ነው። ነገሩን እሷ ላይ ግልብጥ አድርገው እሷን ለተመልካች ማስጠላት። ሩታ እንደዚ አይነት ሴት ናት። ሁሌ እንዳትታመን እምነት እንዳታገኝ ምንድነው አንቺ ሁሌ ማስመሰል እንድትባል ተወቃሽ እንድትሆን ምንጊዜም ይዛ ያመጣችሁ ነገር አይ እሷማ ጀመረች ደግሞ ያንን ውሸቷን ጀመረች ደግሞ ያን እንድትባል የሆነ ሁሌም የሚሰራበት ነገር አለ። እነዚህ እጅ በተለይ አብርሽ አሁንማ አበጥክ እኮ እበጥበጥ ነው ያልከው። እንዴት እንደሚያደርግህ አንተ በሩታ ትከሻ ላይ እኮ ነው እዚህ የደረስከው። ምን ታናፋላችሁ? የአብርሽ ቤተሰቦች ራሱ እግዚአብሔርን ነው የምላችሁ እድሜ ለሩታ በሉ። የእውነት እንዲህ ስንላችሁ አትወዱም፣ ትንገበጋ። አዎ አብርሽ ሲመጣ እናቅም እንዴ ከሩታ ጋር እናቃለን እኮ በደንብ አድርገማ። ዛሬ ግን ሁኔታ እሱ በቃ ሂጂ ወረቀቱን ወሰዳችሁ አይደል? ሂዱ በቃ እንዴት እንደሚያደርገው እንደው አንተ ለነገሩ እንኳን አሁን ሄርሜላን ካጠገብ ለጥፋተውና በፊቱን ለሚስት ክብር የሌለክ አይነት ወንድ እንደሆንክ በደንብ አድርገን እናቃለን። ክብር ያለክ ወንድ እንዳልሆንክ ማለት ነው። ክብርን እስቲ ከብሩክ የተማረ እስቲ የእውነቴን ነው። እስቲ ለሚስቶቻቸው ቢፈቷቸውም እንኳን እኮ እኛ እናቃለን ሚስቶቻቸውን ፈተው ራሱ እኮ ጠብር ግፍ ብለው ለሰላምታ ራሱ ጠብር ግፍ የሚሉ ወንዶች ራሱ አሉ። የራሳቸውን ህይወት ራሱ መስራት። አንተ ግን ሁሌ ሚስትን እንዳቀለልክ፣ ሁሌ ሚስትን በተመልካች ፊት እንዳስጠላክ፣ ሁሌ የእሷን ስም እንዳበላሸ። ግን እውነቴን ነው የምነግራችሁ። እውነት አብርሽ ጋር ያለው አብርሽ ጀግና ትችላለ፣ የእውነት አስደነከን፣ ሂድበት የምትሉ ልጆች አላችሁ። አይምሰላችሁ። የጊዜ ጉዳይ ነው። ጊዜ የሰጠው ቅል ድንጋይ ይሰብራል ይባላል። እንደዛ ነው። አሁን በሱ ዙሪያ ወከቦች ብዙ አይደሉ። እሱ መቼም ሚስቱን ከመጀመሪያውኑ እሷን ለመጣል ነው። መቼም ልጅቷ አትወርቅም እንዲህ በቀላል። ደግሞ አብርሽ እመነኝ ያምራችኋል እንጂ አንተም ሄርሜላም ቡዜን ብትሆኑ ትፍጨረጨሯታላችሁ፣ እንደለመዳችኋ ትደንሳላችሁ እንጂ እኛ ሩታን አንጠላትም። እስከነ ጥፋቷ እስከ ምናምኗ እንወዳታለን። ሩታን መጥላት አይቻልም። የተሰጣት ነው። ምን ታደርገዋለህ እንጂ የሩታን መጥላት ቢቻል ገና ድሮ የራሷ ኦዲየንሶች እንደው ይተዋት ነበር። አይገርም? ግን አይቻልም። ልጅቷን እንዱ መጥላት ንዴቷ አለዋ ራሱ እንድትወደድ የሚያደርጋት ንግግሯ፣ ሁሉ ነገሯ በቃ እንድትወደድ የሚያደርጋት እንጂ በተመልካች ፊት የምትጠላበት ግርማ ሞገስ እግዚአብሔር አልሰጣትም። የምትወደድበትን እናንተ ድርጊታችሁ ሁሉ አሁን እሷ መቼም ሁሉ ነገሯ ግልጽ ፊት ለፊት ስለሆነ በሁሉም ዘንድ እሷ ናት። በቃ የሆነ ማትታመን አይነት ሴት ሆነች እንጂ የእውነት እናንተ ውስጥ ለውስጥ የምትሰሩ ሴራ ቀላል አይመስለኝም። አሁን እሷ አንድ ብቻዋ ስለሆነች ነው። አሁን እናንተ እጅ ረዛዝሞች ናችሁ። ቡዜ ቅድም መተሽ ዴቭ ላይ ስትጨፍሪ የሚያየው ነበረ። ዴቭ እየተናገረ ነበር። ቢሆንስ የፈለገ ነገር ቢሆን አብርሽ እንዳባት ልጁ የለም ሲባል እንዴት ፊቱ ላይ እንኳን የመደንገጥ ሁኔታ አይታይበትም እያለ እኮ። ምክንያቱም ሴራው የሱ ስለሆነ ያውቀዋላ በደንብና እኔ የገኒ ነገር ራሱ ለእኔ ምንም አልተዋጠልኝም፣ አልተመቸኝም። ምንም የሆነ ተጨባጫው እንዲህ ነው እሷ የደረደረችው ምክንያት ብቻ ሊሆን አይችልም። ለምን ሩታ በጊዜው ማወቅ ስለነበረባት ቢሆን ያ ምክንያት ለእናት ታሳውቅ ነበረ። ሩታ ማለት ቡዜ አብርሽ አልነበሩም በጊዜው እናት። ስለዛ አሁንም ቢሆን ገኒ ራሷ ምናልባት እንደው ይቅርታ አድርጉልኝና ማለት ነው ውዶችዬ፣ ገኒ ራሱ ምናልባት ከአብርሽ ጋር ተመሳጥራ እየሰራሽ ቢሆንስ የሆነ ሩታ ላይ ገኒን ወደ ሩታ አድርገው ሩታ ላይ ራሱ የሆነ ድራማ እየሰሩባት ቢሆንስ የሆነ ሴራ ማለት ነው። እኔ ያ ነገር ነው እኔ ታየኝና ሩታን ለመጣል ያው ብዙ መንገድ ተካሂዷል።
ልጅቷ ግን አንድ ሆና እየተወዛወዘች ምናምን ራሱ የእውነቴን ነው ሩታ ከዚህም ከዛም እየተምታታችም ራሱ ቀጥ ብላ እንዳማረባት ትኖረ። ዛሬ ራሱ ያት እስቲ አታምረም? ደግሞ አንዳንዶቻችሁ መቼም እኔ ጥሎብኝ ቪዲዮ እያዳመጥኩ እያየው ያው ኮሜንት ማየት እችላለሁ እና የሆነ ሩታ የኮረጀችው ነገር አለ ከሄርሜላ ትላላችሁ። ኧረ እባካችሁ ምነው ሩታ እኮ አራክፋ የተወችውን አለ እንደ ሄርሜላ አሁን ላይ የምታጣጥ ምን አዲስ ምን ትኮርጃለች? አሁን ከሄርሜላ ምን ይኮረጃል? ምን ይኮረጃል? ይሄ ውስጡ ሌላ ውስጧ ሌላ እላይዋ። በነገራችን ላይ ሄርሜላ ሁለት ገጸ ባህሪ ነው ያላት፣ ሁለት ማለት ነው። እናንተ ፊት ለፊት እናንተ ምን እንደምትወዱ ምን እንደሚያሸንፋችሁ ታውቃለች አደለ? እናንተ ምን ያሸንፋችኋል? የሆነ ተቅለስለስ ያለ ሰው ምላሱን ልስለስ አድርጎ ምላሱን በማርና በቅቤ ቅብት አድርጎ ትት የሚልን ሰው አደል ተመልካቹ ይፈልግ። የሆነ ትዕግስተኛ የሚመስል ሰው እንደዚህ አይነት ሰው ውስጡ ሲገለጥ ሌላ ማንነት ያላት ሴት ናት ሄርሜላ ማለት ነው። እበዱ ስትፈልጉ። ደግሞ አንዳንዶቻችሁ እየመጣችሁ ኮሜንት ትጽፋላችሁ። በጣም ነው የምታስቁኝ እናንተ። አሁን እንደው ደረታችሁን ነፍታችሁ እንደውም አረ ይደብራል። የእውነት በጣም ነው የሚያስጠላው። እንደ ሴት ራሱ አሁን የሄርሜላ ደጋፊ ሁኑ፣ ደስ ያላችሁ መደገፍ መብታችሁ ነው፣ እሱኛ አይመለከተንም። ግን አንዳንዴ የሆነ አላደል በተለይ እኛ አበሾች የእውነት ሁላችሁንም ማለት አይደለም ውዶች፣ አሉ ደግሞ በጣም እውነትን ይዘው የሚጓዙ አሉ፣ ጥንቅቅ ያሉ ራሳቸውን ጠብቀው ማለት ነው። የሆነ ማስመሰል የተሞላበትን ነገር እንወዳለን። ብዙ ጊዜ ግልጽ የሆነ ሴት አትወደድም። ነገሮችን ፊት ለፊት የምትጋፈጥ ሴት ነገሮችን ፊት ለፊት ፍንድሽድት አድርጋ ፊት ለፊት የፈለገ ነገር ቢሆን ፊት ለፊት እየተጋፈጠች የምትሄድ ሴት በእኛ ዘንድም አትወደድም። የሆነ እንደ ኢትዮጵያ ይገርመኛል። ግን የሆነች የለም ውስጧ ሌላ ማንነት ሌላ ሁለት ገጸ ባህሪ ይዛ የምትጫወት ሴት ውስጥ ስትገቡ ሌላ ናት። ወደ እናንተ ደግሞ ወደ ማህበረሰቡ ልክ እንደኛ ወደ ቅመሞች ጋር ደግሞ ስትመጣ ትዕግስተኛ፣ አስተባባይ፣ ጠብር ግፍ ብላ የምትቀበል አይነት ነገር ተወዳጅ አንደበተ ርቱ አንደበቷ የሚጣፍጥ ንግግሮቿ ደስ አቅልበስብሳ እንዴት ነው ሁሉን ነገር ብስብስ አድርጋ ወደ እናንተ ታቀርባለች። እንዴት እናንተ ምን እንደምትፈልጉ ታውቃለች። ያንን ትሰጣችኋለች። ሩታ ደግሞ ፊት ለፊት ነው ሁሉ ነገር። እነዛ ነው ሩታን ሁሌ ግን እውነት ያሸንፋል። ሁሌም አይምሰላችሁ። የእውነቴን ነው። ሩታ ጋር ብዙ እውነቶች አሉ የተደበቆች። አሁን ግን ለእናንተ መናገርም አይጠበቅባትም። አንድ ቀን ግን ይወጣል። እመኑኝ፣ የጊዜ ጉዳይ እንጂ እውነት ማን ነው፣ ትክክለኛ ሰው ማን ነው፣ ግልጽ ሰው ማን ነው የሚለውን አንድ ቀን ለሁላችሁም ግልጽ ይሆናል ብዬ አስባለሁ። ግን ሩታ በእኛ ዘንድ ከነሱ ልብ ውስጥ ወጣለች ብላችሁ የምታስቡ ሰው ካላችሁ ማለት ነው የእውነቴን ነው የምላችሁ፣ ተሳስታችኋል። ሩታን አይሆንም ይሄ ነገር ሩታ እየርሽበት ያለው መንገድ ለአንቺ ጥሩ አይደለም እንላታለን የምናየውን ነገር። ከዛ ውጭ ግን ሩታን የምናጣጥልበትና የምንጥላት እንዲሁ በቀላሉ እኔ እንጃ። በጣም ነው የምንወዳት። እኔ አሁንም ደጋግሜ እነግራችኋለሁ አይደል፣ እኔ እንደ አንድ ትንሽ ዩቱበር ሩታን እደግፋለሁ። የምሰራውን ስራ ሙሉ ለሙሉ ማለት አይደለም፣ ያንን አልችልም። ለምን የማየውን ነገር ይሄ ነው ላለው። ግን ደግሞ ሩታን በጣም ነው መወዳት። ለእንዱ አይታችሁት የምትወዱ ሴላ በጣም ነው መወዳት። ምንም ማድረግ አይቻልም። ብትኑም እኔ ሩታን ወዳታለሁ ጥግ ድረስ። ምንም ነገር ባይባት ብታናደኝ ራሱ ያናደደችኝ እስከ ንዴቷ ራሱ ወዳታለሁ። አይገርማችሁም? አስባችሁ እንኳን ለተተዋት እንኳን አስባችሁ አትችሉም። ይሄ ደግሞ ከላይ የተሰጠ ነገር ነው። ምንም ማድረግ አይቻልም ብታብዱ ማለት ነው። እና አብርሽም አትደንፋ፣ ደስ አይበል። እንጀራ ይዘን እየመጣን ቅብጥስዬ እንጠይቅሻለን። አንተ አታፍርም? አፍህም ሞልተ በጊዜው እኮ የሆነው ነገር እኮ ያንተንም እንትን ይዛ እኮ ነው። ያንተም ልጅ እኮ ነው። አንተ ነገሩ ምን አባት ትባላለህ? እበት ነህ እንጂ እግዚአብሔር። አንተ አሁን አባት ነህ? አንተ አባት ነህ አብርሽ? ልጅ እንኳን እንደ አባት የማይነፍቅ በሴት የቀየርከው አንተ አሁን እንደው አንተን እንደውን ከወንዶች እኩል ወንድ ነህ። ደግሞ የገዛ ሚስትህን ለማጣጣል የምትሄድበት መንገድ ከድሮ ማለት ነው። እንኳን አሁን እቺ አጠገብ አስመሳይ ሴት ተወሽቀተውና ከድሮ ማለት ነው። በጣም ነው የሚደብረው ስራዎች ሁሉ ማለት ነው። አብርሽና ቡዜም ቀደም ሲጨፍር ነበር። እንኳን ከሰሳችኋት ምንም አታመጡም። ጌታ ትሄዳለች፣ ቃሏን ትሰጣለች። በቃ እናንተ የምታስቡት የምታልሙትን ደግሞ ህልማችሁ ገደል ይገባል። እሁን አይሆንም። ማታ ተኝታ ቃዣውን ከኤርሜላ ጋር ሩታን አሳስሪያት እርምጃ ስጀባት ስማችንን አጥፍታለች እንደዚህ አድርጌ ብለህ ስታልም ከኤርሜላ ጋር አደርካቸውን ደግሞ ህልም ይሆናል እንጂ እሁን አይሆንም። አብርሽ ማለት ነው። እኔ ምን አይነት ደስታ ይሰጣል? እሺ ሚስትን አሳሰርክሽ እንበል እንዳልከው በስም አጥፊነት ከሰስካት ወንጀል ልጁ እንድታሳድግላት ነው
መቼም ትሞታታለች እንጂ ብትታሰር ራሱ ልጁን እንዳንተ አይነት መረር ጋጦጥ ወንድ ሩታ አሳልፍ አትሰጥም። ቤተሰቦቿም ለአንተ አይሰጡም። ታውቃቸዋለህ ደግሞ ጠንቅቀ እንዴት አይነት ኃይለኛ እናት እንዳሏት፣ እንዴት አይነት ግልጽ፣ እንዴት አይነት የተማሩ ተረትን ከእንትን ጋር እያላበሱ በደንብ በሚገባ ቋንቋ እያጫወቱ የሚነግሯት እናት አሏት ማለት ነው። ስለዛ ያምረሃል ብታሳስር። አንተ ለነገሩ የተለመደ ነው። አንተ የሆነ የሚባል ነገር ውስጡ አልፈጠረበትም ይሄ ልጅ እውነት። አሁን ታላችሁ እንግዲህ ሩታ ተከሳለች፣ ልትታሰር ነው። የሩታን ኦዲየንሶች ሲንጫጩ እያላችሁ ኮሜንት መችም አቤት አቤት ያስደሰታችሁ የሩታ መከሰስ አይደል? ደስ አላችሁ አይደለ? ትታሰራለች ብላችሁ ደግሞ እናንተም እንደነሱ እያለማችሁን ህልማችሁን ወደ ውስጥ ውጡታላችሁ እንጂ አስተፉትም። መቼም ቢሆን ያምራችኋል። የእውነቴን ነው። ደግሞም ቢሆንም እኮ ጨዋ አይደለችም። አትሟሟ፣ ምን ችግር አለው? አትሟሟ ምን እነሱ ልባቸው አስችሎት እውነት አድርጎት አብርሽ የልጁ እናት ካሳሰረ እውነት ከሷቱ እኔ አስረግጬ ነው እውነት እነግራችኋለሁ። ዶች የእሷ የሰጠችውን ወረቀት ነው መልሶ ለእሷ የሰጣትና ማለት እኛም ያው ፊቱን እያየን እናውራ ብለንም እንጂ ጀርባውማ ብዙ ታሪክ ብዙ እጅን በአፍ የሚያስጭን ነገሮች አሉበት። ግን እንደምናየው ደግሞ ከሆነ የወረቀት ምናልባት ሩታ የሰጠችው በእጃ ዙር እየሰጣት ይሆናል። እናንተ ግን ዝም ብላችሁ በቃ የሩታን መውደቅ ትመኛላችሁ። እናንተ ሴቶች አይደላችሁ? እንዴት የሩታን ውድቀት ትመኛላችሁ? ያውም ደግሞ የወለደችን ሴት ለምን በዚህ ልክ እንዴት ነው የሩታን መውድቀት የምትፈል? አቤት የምትሰጧት ራሱ ኮሜንት በጣም ነው የሚገርመኝና በዚህ ልክ እኮ ከልጇ አባት ጋር ነው እሷም ውስጥ ከእናንተ ጋር እናንተ አታገቡት። አብርሽን ምን አቃጠላችሁ? እንደው የፈለገችበት ድረስ ብትሄድ ምን አንገበገባችሁ? አብርሽ አሁንም ለሄርሜላ ይሆናል ብላችሁ ነው የምታስቡት አይደል? እናያለን። እስከ መጨረሻው እድሜ ይስጠን እንጂ ማለት ነው። ሄርሜላና አብርሽ እውነት እንዳላችሁት ሽማግሌ ልከው ተጋብተው ወልደው ምናምን እናንተ ልክ እሷ እንደምትስል እንደነበረው እናንተም እየሳላችሁ በህልም ውስጥ መሰለኝ ያላችሁት እና ያንን ደግሞ ሁላችንም አብረን እናየዋለን። መቼም ለአንድ ሴት ያልሆነ ወንድ ለነገሩ አንድ አይነቶች ናችሁ ከሄርሜላ ጋር እናንተ መምከር ራሱ አሁን ላይ ከብዳ። በነገራችን ላይ ሁላችሁንም እያልኩ አይደለም። በጣም ምርጥ ልጆች አላችሁ። ምርጥ ማለት ነው። እሷም ደጋፊው ደግፏት፣ ውደዷት። ችግር የለብንም እኛ ችግር የለብንም እና ለማንኛውም እኔ ዋናው ግን ያናደደችኝ ከትናንትናው ጀምሮ የእውነቴን ነው የምላችሁ የገኒ ነገር አንገብግቦኛል። በጣም አናዶኛል። ለምን እስከዛ ድረስ ደርሳ ለምንድን ነው ልጁን ይዛ ያመጣችሁ? ለምን የእውነት ደግሞ አሁን ሩታ የለችበትም እሷ ናት። አሁን አንቺ ትትብት እነሱ ይሰሙሻል? እንዳይሰሙሽም እነሱ አይሰሙሽ። የለችበትም አልሽ አለችበት አልሽም። አንቺ ራሱ ሻመጣጥሽ እሷን ስሟን አንቺ ራሱ ምናልባት ገኒ ራሱ ሩታ ጋር ወዳጅ መሰለች እንጂ ምናልባት እሷ ራሱ ያው የእሷን ስም የማብጠልጠል ስራ ላይ ብትሆንስ ምክንያቱም ደግሞ ይሄን እንድልበት ያደረገኝ ነገር በዛን 3-4 ቀን 5 ቪዲዮ ነው 4 ቪዲዮ ከተሰራ በኋላ ነው ይዛ የምትመጣው። አስቡ። ለሩታ ስም የምታዝን ከሆነ እንደ እናትነት ደግሞ ያለችበት ሁኔታ አሳዝኗት ቢሆን ኖሮ በሁለት ራሱ እኮ ይበቃት ነበር። 2 ቪዲዮ እንደተሰራ ራሱ በቃ ልትላት። ሌላው ቢቀር እንደው ከመጀመሪያው እንደው ማሳወቁን ተውትና እና ሩታዬ ገኒንም እንደው ዙሪያሽን የገኒንም ነገር እስቲ አጠንጥኝ እስቲ ወደ ውስጥ እስቲ ለምን እያልሽ እስቲ ውስጥሽን ጠይቂ። እሷ ራሱ ምን ይታወቃል፣ ምናልባት ከአብርሽ ጋር ትገናኝ ይሆናል። እናቴ ልጁም እሱ ጋር ሆኖ የመጨረሻ አንቺ እዚህ ደረጃ ደረስኩ ወደ ህግ ሄድኩ ስቲ በይንኪኔ ጋር ነበረ ብለሽ በእጃ ዙር አንቺ ለሩታ ስጫት ሎልም ብሎ ሰጥቷት ይሆናል እንጂ እንዴት ምንም አይነት ነገር ፊቱ ላይ ያልታየ ሰውዬ አስበሽዋል? እንደው ራሱ አይናፍቀውም ነበር? 4 ቀን ነው 5 ቀን ከሳያየው የቀረው እሱ ጋር ያኔ አብሮት ሉል አብሮት ከአብርሽ ጋር ቆይቶ በእጃ ዙር ለገኒ ሰጥቷት ነው። ገኒ ለሩታ እንድትሰጥና ሩታን ያው የተለመዳል እሷን አንገቷን ማስደፋት አይደል የሱ ትልቁ ስራና አላማው። በቃ እንደዛም አድርጎ ይሆናል አየሽ። ከዛ ገኒ እንዲልሻለሁ ከዛ ሩታንም አንቺንም ኤፍሬምንም እከሳቸዋለሁ። እንደዚያው የሆነ ተነጋግረውበት በደንብ አድርገው አስበውበት ወጥ ነው አስበውበት ነው ይህን ነገር ያደረጉትና ሩታ ለዛ ነው የዋህ ናት ያልኳችሁ። የእውነት የዋህ የሆነች ልጅ ናት። ታሳዝነኛለች ግን አይ ሩታ ከእንደዚህ አይነት ህይወት ውስጥ ብትወጪ ደስ ይላል ነበረ። በተለይ ከዚህ ቤተሰብ ሙሉ ለሙሉ ራስሽን ብታወጪና ብሸሺ ጥሩ ነው።